የመጨረሻ ጊዜ ላይ ደረስቷል። እውነት ለመናገር ባትለያዩ ደስ ላይ ነበረ። አብራችሁ ልጃችሁን ይሄ ምንም ማቅ ጨቅላ ሕፃንን አብራችሁ ብታሳድጉ የእናትና የአባት ፍቅር አግኝቶ ይሄ ልጅ ቢያድግ አሪፍ ነው ብዬ አስባለሁ። እናንተ በፈለጋችሁ ዘላችሁ ባመጣችሁ መሀል የእናትም የአባትን ፍቅር የሚያጣ ልጅ ነው፣ የሚጎዳም ልጅ ነው። እውነት ለመናገር አላቅም የራሳችሁ ማለት እኔ በነገራችን ላይ ታውቃላችሁ ሚዛናዊ የሆነ አስተያየት ነው የሚሰጠው። ሲቀጥል ስለ ክብር ሩታ ስታወራ ነበረ። አንቺም ለትዳርሽ ክብር የለሽም፣ አብርሽም ለትዳር ምንም ክብር አልነበራችሁም። ኦፍኮርስ እሱም እንደፈለገ ከሴት ጋር ሲመጣ ነበረ፣ አንቺም ወንድ ጋር እንደፈለግሽ ስትሆኝ ነበር። ይሄ ደግሞ ሚዲያ ላይ ያለ ነው፣ ምንም ነገር አልጨምርበትም። እና አንዳንዴ ስለ ክብር ባታወሩ ደስ ይለኛል። ሁለታችሁ በተለይ ትዳር ብታከብር ኖሮ ምስትክን ብታከብር ኖሮ ምናምን ስትሉ ነበር። አንተም አታከብርኝም ነበረ። አክብረሽ ቤትሽ ሲመጣ ምናምን ውሃ በቃ ሁሌ ውሃ ነው አብረሽ የሚያነሳው። አንቺ ደግሞ ሄርሚላ ጋር ቪዲዮ ስለሰሩ አብሮ ፎቶ ስለተነሱ አዎ የሚሰሩ ስራ ትክክል አልነበረም። እውነት ለመናገር እኔ አልደግፍም አብርሽን። በዛ ሰዓት ተቃዋሚ ያለውኝ ገባቸው አይደለ? እሷን ለማናደድ ቢሆንም እንደዚህ ማድረግ አልነበረበትም ብዬ አስባለሁኝ። ግን አብርሽ እውነት ለመናገር አቅ እናውራ ከወለደች በኋላ ተመልሶ ነበረ ታውቃላችሁ። እሷን በቃ ከዚህ በኋላ ትዳሬን ልጄ ብሎ ተመልሶ ያንዳንዱ ነገር እሷን ለማስደሰት እሷን ለመመለስ ስጥር ነበረ። ቪዲዮም ሲሰራ ነበረ እሷን ለመመለስ ልቧን ያለ ነበረ እውነት ለመናገር። እና አንዳንዴ ጋይስ በህይወታችን አንዳንድ ሰው ይመጡና ማለት ነው ዘላቂ የላቸውም፣ ህይወታቸውን አበላሽቶ ነው የሚሄዱት። እና እንደዛ ነው እኔ በአብርሽና በሩታ ማለት ነው። ገባችሁ አይደለ? ሩታ መጣች፣ ባጉል ሰዓት መጣች፣ በሆይ ሆይ ገባች። ይሄው ህይወታችሁ የሁለቱም ነው የተመሰቃቀለ። እና ሩታ ዛሬ ከዚህም ሆይ ሆይ ሊሉሽ ይችላል እኔ ቆንጆ ማለት ነው። እኔ እንደ አንድ ሴት ልንገርሽ ልጅ ነው የሚጎዳ መሀል ላይ። ሲቀጥል ደግሞ አንቺ አሁን የሚዲያ ሰው ስለሆንሽ ነው እንጂ ትንሽ ሰራተኛ ቀጥረሽ ልጅሽን አንቺ እንደፈለግሽ የሚዲያ ሰው ስትሆኝ አብዛኛ ጊዜ ውጭ ነው የሚሰሪው። ቪዲዮ ወጥቶ መስራት አለ፣ ኤዲቲንግ። ለነገሩ ኤዲቲንግ አንቺ ለመቅረጽ ነው የምትወጪ። ካሜራማን ሊኖርሽ ይችላል፣ ግን መሀል ላይ ልጅ ነው የሚጎዳ። ፍቅር ሳገኝ ምንም ደስተኛ ሳይሆን አንቺ አሁን ወጣት ነሽ፣ እንደፈለግሽ ዘለሽ ቪዲዮ መስራት ነው የምትፈልጊ። ግን የሚጎዳ ማን ነው? ልጅ ነው። ግን አብራችሁ ብትሆኑ ደግሞ በፍቅር ነው ልጃችሁ የምታሳድጉ። እውነት ለመናገር የተሳሳሰባችሁ እንደዛ ነው ብዬ ነው ማስበው። ባትለያዩ አሪፍ ነው። እንግዲህ ብዙ ሰው ድራማ ይላል። እኔ በዚህ ልክ እንግዲህ መቼም ራሳቸው ነው የሚዋሹት እንጂ ማንም አይደለም። በራሳቸው ነው ሲጫወቱ ነበረ። በራሳቸው ትዳር ነው ነበረ ሲጫወቱ ነበረ። እኛም ስንጮህ ነበረ ትዳራቸው በስነ ስርዓት እንዲያከብሩ ነበር። እንደኔ ትዳራቸውን ቢያከብሩ የትዳሩን ትርጉም ስላላወቁ ነው ዝም ብሎ በሰው ሆይ ሆይ ገቡ፣ በሆይ ሆይ ወጡ። ይሄ ነው እውነታ እኮ። ይሄ እግዚአብሔርን የማይካድ እውነታ። ሁለቱም ለትዳር ክብር ቢኖራቸው ገባችሁ፣ በጾም አይጋቡም። ይሄ ነው እውነታ። ተጋብተን አላሉ ማማት ውስጥ ነው ተጋቡት። አልተባረከም፣ አልተቀደሰበትም፣ አልተመረቀበትም ትዳር። እሱም ይሁን እግዚአብሔር ፍቃድ ነው ብዬ ለላፍ ማለት ጻድቅ አይደለም ወይም ደግሞ ንጹህ አይደለም። ይሄን ለማንጋር መናገርን አልፈልግም። ግን አሁን እናንተ ስለ ክብር ስታወሩ በጣም ነው የምትገርሙኝ። በጣም ሩታ በተለይ ስለ ክብር ስታወሪ በተለይ ለበትዳር ዙር አለ ራስሽ ክብር በፊቱን እናውቃለን። ኤኒዌይስ እኔ ማውራት ብዙም ስለ ሩታ መጫን አልፈልግም። አብርሽ አንተም አጥፍታል። እሷ ብቻ አይደለም እሷ ያጠፋችው ኦልሞስት ምንድነው ተመልካችን በሰዓቱ እኛ ደስ ብሎን እነሱን ደስታ ስንሰራ ነበረ። ቪዲዮ በቃ ተመልሷል፣ እግዚአብሔር ይመስገን ብል እግዚአብሔርን እኔ የምሬን ነው ከልቤ ነው ሳወራይ ነበረ ደስ ብሎኝ አንድ ላይ ስለሆኑ ብዬና ይሄ ነው ትንሽ እኛን ቅር ያስባለው እንጂ አብርሽም አጥፍታል። አንተም ለትዳር ክብር አልነበረም። አንሷም ኦፍኮርስ ትዳር እንደዚህ ነው እንደ ቃቃ እኮ አይደለም። ትዳር ማለት የተቀደሰ ነው፣ እግዚአብሔር የፈቀደልን ትዳር ነው። ገባችሁ አይደለ? ስለዚህ ምንም ስለ ክብር በተለይ ስታወሩ በጣም ነው የሚናደድባችሁ ባይዘዊ ማለት ነው። ትዳር ማለት ቀላል አይደለም። ወንዱ እሳት ሲሆን ሴቷ ውሃ መሆን አለበት። ሴቷ
ውሃ ምንድነው እሳት ስትሆን ወንዱ ደግሞ ውሃ መሆን አለበት። ለምን ይጠፋፋል ማለት ነው። ገባችሁ አይደለ? ግን ልጃችሁ በስነ ስርዓት ለማሳደግ ብትሞክሩ ሆይ ሆይን ትታችሁ የሚዲያን ጫጭታ ትታችሁ እውነት እናንተ ባለ ትዳር ከሆናችሁ ፍርማችሁ አልቆዩን አላቅም። ለስራ እንደተገናኛችሁ ነው ኦልሬዲ የሚታወቀው። ፍርማችሁ ምንድነው ፍርማችሁ አልቆ ሊሆን ይችላል። በዚህ መልኩ ልትለያዩ ትችላላችሁ። አላቅም፣ እግዚአብሔር ነው የሚያውቀው እውነቱን። ግን ዞሮ ዞሮ የሚጎዳ ልጃችሁ ነው፣ ማንም አይጎዳም። እዚህ ሚዲያ ለሚያጨበጭብም ማንም አይጎዳም። እናንተ ናችሁ የምትጎዱ ማለት ነው። ምንድነው ልጃችሁ ነው የሚጎዳ። እና አብርሽም ነገ ሌላ ሴት ልታመጣ ትችላለ። አንቺም ደግሞ ምንም አዲስ ነገር አታመጪም። ወንድ ልጅ ነው የምታመጪ። ወንድ ልጅ ስታመጪ ደግሞ ልጃችሁ ነው የሚጎዳ። አብርሽም እንደዛ። በተለይ ደግሞ ልጅ ከእናት ጋር ስለሚያድግ ልጅ ነው የሚጎዳ። ገባችሁ? ልጅ ነው የሚጎዳ። አሁን ለምሳሌ አብርሽ ሌላ ሚስት ቢያገባ እሷ ጋር ላይሆን ይችላል፣ ሊመጣም ይችላል፣ ላይመጣም ይችላል። እና በፍቅር ልጃችሁን እንኳን ለማሳደግ ሞክሩ። በተለይ ሩታ ያትወጣጠር የሌለ በቃ ሴት ነሽ፣ ኦኬ እርጉዝ በነበርሽ ሰዓት አዎ እኛም ተቆጥተናል፣ እኛም ተናግረናል። ግን ትዳርሽን መያዝ መሰብሰብ ምቺ አንቺና አንቺ ነሽ። እውነት ለመናገር ክፍተት ባትፈጥሪ ሌላ ሴት ሊያመጣ አይችልም። አንቺ ቤትሽ ለቀሽ ባትወጪ አብርሽ ሊያመጣ አይችልም፣ እውነት ለመናገር። ስለዚህ እናንተ ናችሁ ጥፋተኛ፣ ተጠያቂም እናንተ ናችሁ። እናንተ ትዳራችሁን ያላከበራችሁ ማንም ሊያከብር አይችልም። አንቺ በጀመራ ባልሽን አክብረሽ ትዳርሽን አክብረሽ ስትኖሪ ነው። ከዛም አብርሽም እሷን አክብረ ትዳርን አክብረ ስትኖር ነው። ገባ ማለት ወጣትነት መሸወድ የለባችሁም እናንተ። የሚዲያ ሰው ስትሆኑ እኮ ብዙ የሚያስተምር ነገር አለ አይደለም? እና ለማንኛውም እንግዲህ የመጨረሻ ተለያይተዋል። አብርሽም ፈርሞላታል ማለት ነው። እንግዲህ የሚመጣ አብረን እናለን። ለማንኛውም እኔ በጣም አዝኛለሁ ስለተለያያችሁ። ባትለያዩ አሪፍ ነው። ለማንኛውም ሩታዬ ተረጋጊ፣ እኔ እናት ማለት ነው። ተረጋጊ። የሌለ ጉራ አያስፈልግም፣ የሌለ ጉራ አያስፈልግም። ተረጋጊ። ሴት ነሽ፣ ሰከን በይ። ልጅሽን በሰላም አሳድጊ።